የመገጭ ግድብ ግንባታ ባለፉት 2 ዓመታት በተደረገለት ከፍተኛ ክትትልና ርብርብ አፈጻጸሙ 94 በመቶ መድረሱ ተነገረ። የግድቡ ስራ በአሁኑ ወቅት ጥራቱን ጠብቆ በከፍተኛ ፍጥነት እየተከናወነ ሲሆን በቀጣይ ጥቂት ወራት ሙሉ በሙሉ ይጠናቀቃል ተብሎ ይጠበቃል። አለምሰገድ አሳየ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። አለምሰገድ እንደምን አለ? ባለህበት የግድቡ ሁኔታ አሁናዊ መልኩ ምን ይመስላል? የአፈጻጸሙ ሂደትስ እስካሁን ከተገመገመውና አዳዲስ የተገኙ መረጃዎች ካሉ ባለህበት አድርሰን። አመሰግናለሁ ላይኩን። የሚገኘው በመገጭ የመስኖና የንጹህ መጠጥ ውሃ ፕሮጀክት ስፍራ ላይ ነው። በምትመለከተው መልኩ እንግዲህ ከጀርባዬ 33 ሚሊዮን ሜትር ኪዩብ ውሃ እንግዲህ በምትመለከተው መልኩ ተኝቷል ማለት ነው። እንግዲህ አብዛኛው የፕሮጀክቱ የግንባታ ሂደት ተጠናቆ አሁን 94 በመቶ ይገኛል ማለት ነው። ቀሪዎቹ 6 በመቶ ደግሞ በሚቀጥሉት ጥቂት ወራት ሙሉ ለሙሉ ተጠናቆ እንግዲህ ላለፉት 18 ዓመታት የህዝብ ጥያቄ ቅሬታ መሰረት የሆነው የመገጭ ፕሮጀክት እንግዲህ የመጨረሻውን ትንሳኤውን ያረጋግጣል ማለት ነው። እንግዲህ እንደምናውቀው ባለፉት 2 ዓመታት በተለይም በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት በተሰጠው ቀጥተኛ ትዕዛዝ መሰረት እንግዲህ ይህ ፕሮጀክት ላለፉት ዓመታት በከፍተኛ ሁኔታ ሲጓተት ቆይቷል ማለት ነው። በእሳቸው ትዕዛዝና ቁርጠኛ አመራር ሰጪነት መሰረት ደግሞ እንግዲህ ከሞተበት ዳግም ትንሳኤውን የመገጭ ግድብ እንግዲህ ማረጋገጥ ችሏል ማለት ነው። እንግዲህ ቀደም ብዬ ለማንሳት እንደሞከርኩት 33 ሚሊዮን ሜትር ኪዩብ ውሃ አሁን በምትመለከቱት መልኩ በዚህ ስፍራ ላይ ተኝቷል። በቀን 5 ሚሊዮን ሜትር ኪዩብ ውሃ እንግዲህ በዛኛው በኔ በስተቀኝ በኩል እንግዲህ በተዘጋጀለት የኢሪጌሽን ስፒል አውት ወይም በኢሪጌሽን አውትሌት አማካኝነት የመስኖ ማፋሰሻ ውሃዎቹ በየቀኑ ይወጣሉ ማለት ነው። እንግዲህ ይሄ ደግሞ ባለፉት ጊዜያት እንግዲህ ከፍተኛ ቅሬታ ከፍተኛ ቁጭት ጭምር እንግዲህ የአካባቢው ነዋሪዎች በከፍተኛ ሁኔታ የሚቆጩበት ሀገርም ሀብቷን ገንዘቧን ንብረቷን ያጣችበት ፕሮጀክት እንደነበረ እናስታውሳለን። ዋና ምክንያቱ ደግሞ ይሄ ፕሮጀክት እንዲጓተት ያደረገው አንደኛ የበጀት ነው፣ ሁለተኛ ደግሞ የኮንትራክተር አቅም ማነስ ነው የነበረው ባለፉት ጊዜያት ማለት ነው። ስለዚህ ያንን የተመለከተው የመደመር መንግስት በሰጠው ቁርጠኛ አመራር እንዲሁም በመስኖና ቆላማ አካባቢዎች ሚኒስቴር አማካኝነት ብርቱ ክትትልና ያላሰለሰ ድጋፍ እንግዲህ አሁን በምንመለከተው መልኩ 94 በመቶ አጠቃላይ የመገጭ የግድቡ የፕሮጀክት አፈጻጸም ሂደት ላይ ተገኝቷል ማለት ነው። በሚቀጥሉት ጥቂት ወራት ምናልባትም በጣም በጣት የሚቆጠሩ ወራት አማካኝነት እንግዲህ ሙሉ ለሙሉ የግድቡ ፕሮጀክት የሚጠናቀቅበትና ለአካባቢው ማህበረሰብ በተለይም 17000 ሄክታር መሬትን በመስኖ የማልማት ትልቅ አቅም አለው። ከዛ ባለፈ ደግሞ እንግዲህ ለጎንደር ከተማ የንጹህ መጠጥ ውሃ አቅርቦትን ለመስጠት የሚያስችል አቅም አለው ማለት ነው። ይሄ ኢትዮጵያ አሁን የማከናወን አቅሟ የመስራት አቅሟ የመስፈንጠር ወይም ምርታ የማስመዝገብ አቅሟ አንዱ ማሳያ ተደርጎ ይወሰዳል ማለት ነው። እንግዲህ ባለፉት ጊዜያት ብርቱ ክትትል ስለመደረጉ በመስኖና ቆላማ አካባቢ ሚኒስቴር የፕሮጀክት አፈጻጸም ዋና ስራ አስኪያጅ አሸናፊ ሊካሳ እንደነገሩን እንግዲህ ከፍተኛ ትኩረት ተሰጥቶ በተለይም በኮንትራክተሩ አማካኝነት በተለይ ቢአይካ የሚባል የኮንትራክተር ነው ፕሮጀክቱን እየከወነ የሚገኘው ማለት ነው። ስለዚህ በከፍተኛ ሁኔታ ክትትል የተደረገበት የአካባቢውን ገጽታ በመቀየር አሁን ላይ እንግዲህ አካባቢው ውሃ በከፍተኛ ሁኔታ ይዟል ማለት ነው። ይሄ ተስፋ የለውም አብቅቶለታል ሞቷል የተባለውን እንግዲህ የመገጭ ፕሮጀክት አሁን ላይ እንዲያንሰራራ ዳግም እንዲነሳና ትንሳኤው እንዲበሰር ጭምር ተደርጓል ማለት ነው። አጠቃላይ የኤሌክትሮ ሜካኒካል ስራዎች በመገባደድ ላይ ይገኛሉ። አሁን ላይ የሲቪል ስራው ሙሉ ለሙሉ በሚባል ደረጃ ተጠናቋል ማለት ነው። ይሄም እንግዲህ የኢትዮጵያን ትንሳኤ የሚያረጋግጥ ነው። ለጎንደር አካባቢም እንግዲህ እዚህ መገጭ ፕሮጀክት የተከናወነበት ለሚገኘው ስፍራም በተለይ ለአርሶ አደሮቹ ከፍተኛ የመስኖ ተጠቃሚነትን የሚያረጋግጥ ነው። በተለይ ይሄ የምግብ ሉዓላዊነታችን ለማረጋገጥ እንግዲህ የመስኖ ልማቱ ከፍተኛ አዎንታዊ አበርክቶ ይኖረዋል ማለት ነው። እንግዲህ ቀደም ብዬ ለማንሳት ሞክሬያለሁ 33 ሚሊዮን ሜትር ኪዩብ ውሃ በዚህ በመገጭ ሰው ሰራሽ ሐይቅ ላይ ተኝቷል። እሱንኛ በስፍራው ተገኝተን ማረጋገጥ ችለናል ማለት ነው። አጠቃላይ ስራዎቹ በጥቂት ጊዜያት ውስጥ ይጠናቀቃሉ። አሸናፊ ሊካሳም እንግዲህ ያረጋግጡልን ይሄ ነው። በሌሎች ቀናት ደግሞ የዚህን ዝርዝር ዘገባ ወደ ክቡራን ተመልካቾቻችን እናደርሳለን። ለሰዓቱ ያስኩት መረጃ ይሄን ይመስላል። ይኩን አለምሰገድ አሳየ ከጎንደር ላደረስከ መረጃ አመሰግናለሁ።